አርሰናል አሸንፏል። ያው ያን ያህል መደሰት አያስፈልግም ማለት ነው። ዛሬ የማሞያ ጨዋታ ነበር ይጮት ነው፣ ግን ማንስፊልዶች ማለት ነው በጣም ያበደ ጨዋታ አተከብደውን ነበር እንዴ የምር ማልክዳችሁ ማለት ነው። ፈርስት ሃፍ ላይ በጣም ብዙ ሙከራ ነበር እያደረገው የነበሩት ማለት ነው። የሚመተውንም አይመተውንም እየመቱም ቢሆን ብቻ ፈርስት ሃፍ ላይ ጽድት ያለ ጨዋታ ነበር የተጫወቱት ማለት ነው። ማን ሞስኬራ ግን እንዴት ነው የታለፍከው? አይ ነው ይሄ ልጅ ማለት ነው ሳልሞን የተባለ ሰውዬ ምንም ነገር አይችልም። ገና ህፃን ነው። ተሳሳተ ግን እንዴት አጥፎ የሊጓን ተጫዋች አጥፎ በዛ በኩል እስኪመጣ አረ ሞስኬራ አረ ተው እንዴ ምን ሆነ ነው? ማዱኬ ምን አይነት ጌም ነው ዛሬ? እግዚአብሔርን ምላችሁ ማክስ ዳውመን ማግባት ነበረብህ። ሙሉ የአርሰናል ቲም እንድታገባ ነበር ሲጮት የነበረው። የምር ዝም ብሎ ኳስ እየሰጡት ነበር ምናምን ማግባት ነበረበት የሆነ ለኮንፊደንሱ ምናምን። ግን ዛሬ ጽድት ያለ ጨዋታ ነው። ማክስ ዳውመን ራሱ የጮቱ ማዱኬ በጣም ያበደ ጨዋታ። ሃቨርዝም ያው ማን ሙሉ ቲማችን ጽድት ብሏል። ግን ማለት ነው ማንስፊልዶች ክሬዲት ይሰጣቸዋል። በጣም 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 ማለት ከመጠን በላይ የሚገርም ጨዋታ ነው የጮቱት በእውነት በጣም ማንስፊልድ ወላ እንዳሸነፍናት ገባር ትሬኒንግ ለማለት ራሱ ትሬን አላረግንም። ገባር ትሬን አላረግንም። ምንም ማለቃቀስ ምናምን አያስፈልግም። ኤዜ ጽድት ኤዜ ባይዞ ይሄ የዚች ቦታ ንጉስ እኮ ነው። እዚህ ቦታ ፕሪሚየር ሊግ ላይ እዚህ ቦታ ብቻ እንደምንም ብለ ኳስ ስጠው ነው ማለት። ምን አይነት ሹት ነው በእናትህ! ሶስት በረኛ ሁለት ጽድት ያሉ ጎሎች ነው ያገባው ነው። አይካድም ሁለት ጽድት ያሉ ጎሎች ነው ያገባው ነው። ሳልመን የምትባየው ፈላ የሰራችሁት አንድ ጎል አስከፍሎናል። ኖርምዬ ነው ገባ አይደል? ኳርተር ፋይናል 8 ውስጥ እኛ ማይንስፊልድ የሚባል ዋይፋይ ፓስወርድ ገርፈን ከች ብለናል ማለት ሁለት ቡድኖች የተረጋገጡት ማለት አሁን ቸልሲ ያላት ከሬክሰም ጋር ትወድቃለች። ማን ሲቲ ደግሞ ኒውካስልን ደክመሽ ታልፊያለሽ፣ ምክንያቱም ማለፍ ስላለብሽ። ቤተሰብ ገባችሁ አይደለ? አሁን ጠላትና ኮሜንት ላይ አለቃቀስ እንደዚህ ስለነበር እንደዚህ ስለሆነ ምናምን ነገር እንዴት ማንስፊልድን ታሸንፋላችሁ ሚልም እኮ አይጠፋም። ግርምዝቢ ማሸነፍ አቅቶት አስብበት። አራት ኮምፒቲሽን ሪላክስ። አርሰናል ጥሩ አልነበረም። እሰይ አርሰናል በማይሆን ስኳድ ነው የገባው። እሰይ አርሰናል ከቆመ ኳስ ነው የሚያገባው። እሰይ አርሰናል ምንድን ነው ያልከው? እሰይ እኔ ምን ይመለከተኛል? 3 ነጥብ ወደ ቀጣይ ዙር ማለት አለቀ። አመቷን እንደዚሁ እየተቋሰልናት ዋንጫዎቹን ጥርግርግ አርገን እንበላልሃለን። ከላይ ላይ ስጋን ነጭና አርሰናል ሚድፊልድ ታውን ምናምን የተባለን ቡድን 2-1 አሸንፏል። ታውን ማለት ነው። እኔ አርሰናል አሸንፎ ማቸውቶ ምናምን መተቸ በጣም ሰልችቶኛል። ግን ስለዚህ ቡድን አንዳንድ ነገር ልበላችሁ። ሊጓል ላይ ነው የሚገኘው ማለትም 3ኛ ዲቪዚዮን ማለት ነው። እና ደግዛም ላይ 16ኛ ደረጃ ላይ ይገኛል። ያለፉት 4 ጨዋታዎቹ ላይ አንዱንም ማሸነፍ አልቻለም። ሊጓን እየተወዳደረ ማለት ነው። እና በዚህ ጨዋታም ይገባው ነበር ማለት በቤንቺን የገባው አርሰናል ሙሉዎች ገብተዋል። እነ ሳካም መጨረሻ ላይ ገብተዋል። እነ ኤዜም ገብተዋል። እነ ማዱኬ ማርቲኔሊ ይሄው የመጀመሪያው ፎርሜሽን ነው። ከዛ በኋላ ግን ሲጨንቀው እነ ቲምበርም እነ ሄንካፔ ምና ሁሉም ገብተዋል ማለት ነው። 2-1 ማሸነፍ መቻሉ አይደለም አስጨንቀውት በመጨረሻው ደቂቃ ላቻ ማለት ነው። በደንብ አስጨንቀውት ከዛም በፊት በጨዋታ በጣም ጥሩ ነበሩ ማለት ነው። ስታት ገብታችሁ ተመልከቱ። እና ማንቸስተር ሲቲ የባክን አሸንፈ ይጥልልሃል። አንተ ብቻ አሸንፍ። ይመቻችሁ። አርሰናል 2 ማንስፊልድ 1 የተጫዋቾች ሬቲንግ ማለት ነው። ዛሬ ቀለል አድርገን ነው ያሸነፍናቸው ማለት ነው። አሪፍ ጨዋታ ተጫውቷል እነሱ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን ከኬፓ ነው የምንጀምረው። ምን አይነት ጎል ነው የገባ? በእጅ ውስጥ እኮ ነው ኳሱ ያለፈው። ማን አረተው ዲ ማንስፊልድ ሊግ 1 ተጫዋቾች ያገቡባል። ግን አሪፍ ጨዋታ ነው። ክሮሶች ምናምን እየቀላለብሽ ነበር። ግን 7 ከ10 ነው የምሰጠ ማለት ነው። ከዛ ካላፊዮሪ ጋር እንሄዳለን። ማን ካላፊዮሪ የሆነ ሰዓት ሲወርቅ የሚጎዳ መስሎኝ በቃ እኔ ላለቅስ ነበር። ማን ይሄን ያለ ጉልበታቸውን ራሱ መጠቀም አልነበረባቸውም ተጫዋቾቹ። ምን ሆነው ነው ዛሬ ማሸነፍ ነበረባቸው። የምሬን ካላፊዮሪ 7 ከ10 ማለት ነው። ከዛ በኋላ ደግሞ ሞስኬራ ጋር እንሄዳለን። ማን ሞስኬራ በጣም ነው ያናደድከኝ በእውነት። ያ ልጅ እንዴት ነው ያለፈ? ስሙን ራሱ አላውቀውም እኮ ሜቢ ሾፕ ኪፐር ነው የሚሆነው ሰውየው። እንዴት ያልፋል? እንደዛ አልፎ የሚያምር ጎል ያገባባል። ማን በጣም ነው ያናደድከኝ። 5 ከ10 ማለት ነው። ከዛ በኋላ ሳልመን ጋር እንሄዳለን። ይሄ ልጅ አሁን ወጣት ነው ገና የመጀመሪያ ጌሙን ቋሚ ሆኖ የገባበት ምናምን ነገር ኖርማል ጌም ነው የተጫወተው። ያው አንድ ስህተት ነበራት። ያው 5.5 እንሰጠዋለን ማለት ነው። ከዛ ወደ መሀል እንሄዳለን። ማርቲኔሊ ጋር እንሄዳለን ማለት ነው። ማርቲኔሊ ብዙ ጨዋታውን መግደል የምችልባቸውን አጋጣሚዎች እያገኘ ነበር። እስከመጨረሻው ሰዓት ድረስ መጠቀም አልቻልክም ማለት ነው። 7 ከ10 እንሰጠ። ሃቨርዝ ጋር እንሄዳለን። ሃቨርዝ ኖርማል ጨዋታ ነው የተጫወተው። ምንም ነገር እያደረገ አልነበረም። ያን ያህል ኖርማል ጨዋታ ነው የተጫወተው። ኳስ ሰጡት ምናምን ነገር እየተቀበለ ተርን ለማድረግ የሞከረ ኖርማል ጨዋታ ነው የተጫወተው ማለት ነው። 6.5 እንሰጠዋለን ማለት ነው። ከዛ በኋላ ኖርጋርድ ጋር እንሄዳለን። ማን ኖርጋርድ በጣም ያበደ ጨዋታ። ይሄ ሰውዬ ብዙ ጊዜ ቤንች የተደረገ አይመስልም። የምሬን ነው። ተቀይሮ ምናምን ሲገባም
አሪፍ ነው የሚጫወተው። ጭራሽ ደግሞ እንደዚህ ቀላላል ጨዋታዎች ላይ አሪፍ የበለጠ ይጫወታል ማለት ነው። ዛሬ ለኤዜ እሱን አሲስት ያደረገለት በጣም ያበደ ጨዋታ ተመችቶኛል ማለት ነው። 8 ከ10 ከዛ በኋላ ደግሞ ማዱዌኬ ጋር እንሄዳለን። ማዱዌኬ ምን አይነት ጌም ነው? ማን ኦፍ ዘ ማች የኔ ማን ኦፍ ዘ ማች ማዱዌኬ ነው ዛሬ በጣም ጽድት ያለ ማለት ነው። ከዛ ምን አይነት ጎል ነው ያገባው? አንተ በጣም ነው የምትችሎሽ። 9 ከ10 እንሰጣለን ማለት ነው። ከዛ በኋላ ትሮሳርድ ጋር እንሄዳለን። ማን ትሮሳርድ ትንሽ ራስን ማሻሻል አለብህ። ለምንድን ነው የተጎዳው? ለምንድን ነው የተጎዳኸው? እኔ እኮ ሙሉ ጨዋታ ላይ ነበር የተቀመጥኩት። ተጎዳህ? ምን ሆነ ነው? 6 ከ10 እንኳን ግን ሙሉ ጉዳት ያለው አይመስለኝም ማለት ነው። ከዛ ማክስ ዳውመን ጋር እንሄዳለን። ዳውመን ማግባት ነበረብህ። ሙሉ ቲሙ እየመገበ ነበርኩ። ሙሉ ቲሙ አይኖ ህፃን ልጅ ነህ ምናምን የ16 ዓመት ልጅ ልክ እንደዚህ ነው ሊጮት የሚችለው እንዳያማል አይደለም። ገባችኋ? በቃ ሲመግቡ ማግባት ነበረብህ። ማን ዳውመን ያው ብዙም እንትን ማድረግ 7 ከ10 ነው የምሰጥህ። ከዛ ጄሱስ ጋር እንሄዳለን። ማን ጄሱስ? በስመ አብ ወወልድ ምን እያደረገ ነበር? ጨዋታ ውስጥ ነበረ። ምንድነው እያደረገ የነበረው ጄሱስ? ኧረ በስ አንተ ማንስፊልድ ምናምን ናቸው። ኧረ በእናትህ 6 ከ10 በል። ከዛ ቤንች ጋር እንሄዳለን ማለት ነው። ኤዜ ተቀይሮ ገባ። ሻርፕ ቡም አለቀ ጨዋታው። በቃ ኤዜ ገደላቸው ማለት ነው። 8 ከ10 በጣም ያበደ ጨዋታ። ከዛ ሂንካፔ ጋር እንሄዳለን። ማን ሂንካፔ እንደ ቀልድ ምርጡ ተከላካያችን ሊሆን ነው መሰለኝ። ምን አይነት ጨዋታ ነው የሰውዬ የሚጮተው? ማን ትሮሳርድ ተጎዳ፣ ገባ፣ ወደ ባክፎር ተመለስን። ሙሉ ጨዋታውን ብቻውን ነበር ሲጮት የነበረው። ሙሉ ሴንተር ባኩን ረጋ አድርጎት ማለት ነው። በጣም ያበደ ጨዋታ ሂንካፔ 9 ከ10 በጣም እቺ ማይንስፊልድ ታውን የምትባል ቡድንን ገቢ ማሰባሰቢያ ካጫወትናት በኋላ የተማርናቸው አንዳንድ ነገሮች ልንገራችሁ። ጥሩ ነገሮች፣ መጥፎ መጀመሪያ ስኬሊ ለምን እንዳልተጫወተ ልንገራችሁ። ጄሱስ ለምን ተስፋ እንዳስቆረጠ ልንገራችሁ። ገባችሁ አይደል? ከዛ በአጠቃላይ ደግሞ ሁለት ያበደ ጎል አገባን። ገቢ ማሰባሰቢያ ነው። ሳልመን ምናምን የምትባለው ፋላ ደግሞ ችግር የለውም እድል ይሰጣታል። መጀመሪያ ስኬሊ ለምን እንዳልተጫወተ ከዊጋንና ከፖርትስማውት ሁለቱም ጨዋታ ጋር ቢጫ በማግኘቱ ዛሬ መጫወት የሚችልበትን አንድ እድል የፕሪሚየር ሊግ ላይ አርቴታ አይሰማውም። አንድ እድል አባከነው ማለት ሚድፊልድ ላይ ራሱ የማየት እድል ነበር። ጄሱስ ደግሞ ማለት ነው አያችሁታ ከነዚህ ቧንቧ ሰራተኞች ጋር ራሱ ምንም አይነት ለውጥ መፍጠር ማይችል ተጫዋች። ይሄኔ እኮ 3-0 እየመረናቸው አርቴታ ቀይሮ ቢገባ ኖሮ ፕራይም አር9 ይሆንልን ነበር። 3-0 ስንፈልገው የለም። ገባር ስንፈልገው የለም። ሰመር ላይ ዋንጫ ታነሻለሽ፣ ትስሚዋለሽ። ከዛላ ሀቢቢ ወደ ሳውዲ ትላካለሽ ማለት ነው፣ ወይ ወደ ብራዚል። አይመለከተንም ወዴት እንደምትሄጂ። ሌላኛው ደግሞ ማለት ነው በአራት ግንባር እየተዋጋን ነው አይደለ? ኖርማል እኮ ነው። በቃ ዋና ማሸነፉ ነው። የሚሸነፍም አለ ከነዚህ አይነት ቡድን ጋር ገባ። ከውድድር የሚወጣ አለ። እኛ በ11ዱንም ተጫዋች ቀይረን የሆነ ነገር ዲፕ የሆነ ፎርም ማይቀንስ ከመሰለ ጨለለለ ማለት ነው እንጂ ጎሎቹ እኮ ጽድት ያሉ። በረኛው ይችላል፣ ለቧንቧ ሰራተኛ ይችላል። ግን እንደዛም ቢሆን ጽድት ያሉ ጎሎች ያገባ ነው። ስለዛ ቻምፒየንስ ሊግ 16 ውስጥ ፕሪሚየር ሊግ አንደኛ፣ ካራባው ካፕ ፋይናል፣ ኤፍኤ ካፕ ኳርተር ፋይናል 8 ውስጥ ይላል። we are the gunners እያለው ላይ ከመቋጠር የጎዳና ይፍጣር ማፍጠር ዋቴ ልሰናይ ነበር እኮ እያለ ማኑ አስነከተ ፈርስታ ፋውቃ ሆነ ምን የዋቴ ነው አባቴ እኔ ላፈጥር ነው ከቻልኩ እናሳ ዋቴ ነኝ እንዴ ስለሚቻል ጀማው መልካም አፍጥር ወያለው አልሰማህም አባቴ እኔ ታውን በኋላ ቋጣሩ አላባክንም። ይመቀሽም ቢሆን ይሄን ጨዋታ አሸነፍሽ፣ ጭንቅ ብሎሽም ቢሆን ይሄን ጨዋታ አሸነፍሽ። ከሞተ ክለብ ጋር ተጫውተሽ ማለት ነው። የሊጉ መሪ ነኝ እያልሽ ከሞተ ክለብ ጋር አገናኝቶሽ ማንስፊልድ ታውን ነው ምናምን ስሙ እንኳን በትክክል የማይታወቅ ቲም ጋር አጫውተውሽ ተጨንቀሽ አሸነፍሽ በስንት መከራ ማለት ነው። አይ አርሴናል እኔ እኮ በጣም ነው እኮ እኔ ምንም አልናገርም። እድሜ ለሲቲ የሲቲ መጫወቻ ነው የሆነው ማለት ነው። በዚህ ዓመት ግምት መታለ ቲም በቃ እግዚአብሔርን ተጨንቆ እኮ ነው ያሸነፈው። በቃ ተጨንቆ ተጠቦ እኮ ነው ያሸነፈው። የምሬን ነው የምላችሁ። የዚህን ዓመት ግን የዚች ክለብ ግስጋሴዋ አረ ምንድነው እናቴ ተሞተነ። የዚህን ዓመት ምን አይነት እንቅስቃሴ ነው እያደረጉ ያሉት? ግን የምሬን እኮ ነው የምላችሁ። ለአራቱ ዋንጫ እየተጫወቱ ነው። ለአራቱ ዋንጫ ማለት ነው። በቃ እኔ ከምንም በላይ የሚያቃጥለኝ በክለቤ እንድናደር የሚያደርገኝ ክለብ ከመካከል አንዱ እኮ ይሄ እኮ ነው። በቃ ሰው ለአራቱ ዋንጫ እየተጫወተ እኛ ዛሬ እንኳን መጫወት አልቻለም። ኤፍ ኤ ካፕ ማለት ትንሽ ነው። ኤፍ ኤ ካፕ እንኳን መጫወት አልቻለም። እድሜ ለአሞሪም እኔ ባለበት ምንም ነገር አይሳካለት። እግዚአብሔርን ባለበት ምንም ነገር አይሳካለት። ከአውሮፓ ውድድር የለን፣ ከኤፍ ኤ ካፕ የለን፣ ከካራባው ካፕ የለን። ለማሙያ ለእንግሊዝ ፕሪሚየር ሊግ ማሙያ የሚጫወት ክለብ አደረኩ። ይሄን የመሰለ ንጉስ ክለብ ማለት ነው። ግን የዚች ክለብ ግስጋሴ ምንድነው መጨረሻው ነው? እኔ መጨረሻውን እስከ በጣም ይጓጓሁት በጣም ማለት ነው። ምን አይነት ነገር ልታሳየን ነው በመጨረሻ ሰዓት የሚለው ለማየት በጣም ጓጉቻለሁ። ስንት ዋንጫ ይበላሉ? እስኪ ሐሳባችሁን ኮሜንት ላይ ገለጹ። ከዚህ ስንት ዋንጫ ይበላሉ? ሐሳባችሁን ኮሜንት ላይ ገለጹ።